ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የጥቅምት 1 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ አዳዲስ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን ማበርከት የሚል ጥሪያችን አስኒን አይመለከትም። ሁሌ ፕሮግራም ባዘጋጀን ቁጥር የስቲከር ድጋፍ የምታደርግ እህት አለችን፣ እሷን አይመለከትም። ሌሎቻችሁ ግን የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን ማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን ታበረታቱ ዘንድ እጠይቃለሁ። የጠለስ ሚዲያ ሜምበር፣ ሰብስክራይበር፣ ሞዴሬተር የሆናችሁን በእጅጉ እያመሰገንኩ ሌሎቻችሁ የጠለስ ሚዲያ ሰብስክራይበር ቁጥር ኔጌቲቭ ውስጥ ስለገባ ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጎ በማለት በቀጥታ ወደ ዕለቱ መርሃ ግብር እሸጋገራለሁ። ይህ ከ3 ወር በፊት ባዘጋጀሁት ዕለታዊ ፕሮግራም ላይ ያቀረብኩት መረጃ ነበር። ለዚያውም ከአንድም 2 ጊዜ ነበር ያቀረብኩት። እስኪ ሰምተነው እንመለስ። በቅርቡ ወደ ኢትዮጵያ የመጡት የአሜሪካ ወታደራዊ አዛዥም የጉዟቸው ዓላማ የኢትዮጵያ የሽብርተኞች መቀፍቀፊያ መሆኗንና በሀገራቸው ሰርተው መለወጥ ይቅርና በሰላም መቀመጥ የተከለከሉ የኢትዮጵያ ወጣቶች በብዛት የሽብር ድርጅቶች እየተቀላቀሉ መሆናቸውን የሚገልጽ መሆኑን መረጃዎች ይጠቁማሉ። በተለይ ደግሞ በአርሲና በባሌ፣ በሐረርና በከሚሴ፣ በሸገርና በወራቤ ብሎም በሌሎችም ቦታዎች እንደ አይኤስ እና አልሸባብ ካሉ ዓለም አቀፍ የሽብር ድርጅቶች ጋር ከተቀጠሩ ወጣቶች ባለፈ አብረው የሚሰሩ የብልጽግና አመራሮች በመፈጠራቸው የተነሳ በዜጎች መካከል የሃይማኖት ግጭትና እልቂት ለመቀስቀስ የመጨረሻው ደረጃ ላይ መድረሳቸውን ከሳምንት በፊት የደረሰንም መረጃ መሰረት በማድረግ በጠለስ ሚዲያ መዘገባችን ይታወሳል። አርሲ ህዝብ ላይ ቂም ይዟል። በመሆኑም በጦርነት ብቻ ሳይሆን በሰው ሰራሽ ረሃብም ጭምር አርሲን እንቀጥዋለን በማለት በአርሲ ዞን በአቦምሳ፣ ጮሌ፣ ጎለልቻ እስከ አሮቦዮ፣ አሰላ፣ በቆጂ፣ ባሌ፣ ቦረናና ሮቤ በመሳሰሉ አካባቢዎች በሚኖሩ አማራዎች ላይ ጥቃት ለመክፈት አቅዷል ይላል። ይኸው ጥቃት ተጠናክሮ በመቀጠሉ የተነሳ በአካባቢው ሲኖሩ የነበሩ የአማራ ባለሀብቶች እና ተወላጆች አካባቢዎቹን ወደ ከተሞች እየተፈናቀሉ በመምጣታቸው የተነሳ ከተሞች በመጨናነቅ ላይ ናቸው። ወደ አካባቢው የፌዴራል ፖሊስም ሆነ መከላከያ ሰራዊት እንዳይገባ በማድረግ የእርስ በርስ እልቂትና የሃይማኖት ግጭቶች እንዲነሳ አገዛዙ እየሰራ ነው። ስለዚህ ይህ ጉዳይ ለመላው ዓለም እንዲሁም ለመላው ኢትዮጵያውያን ብሎም ለአርሲ ምሁራን ማድረስ ያስፈልጋል ይላል። ሰማችሁት ነው እንግዲህ ከታማኝ መረጃ ምንጮች የደረሰኝ መረጃ መሰረት በማድረግ ከአንድ 2 ጊዜ ሰርቼበት ነበር። ዛሬ የተከሰተው ጥቃት ከመከሰቱ አንዱ ከ3 ወር በፊት ሌላው ደግሞ ከ4 ወር በፊት የቀረበ ፕሮግራም ነው እና በወቅቱም ከአይኤስአይኤስ እና ከአልሸባብ ጋር የሚሰሩ ኢትዮጵያውያን ወጣቶች በብዛት እየተበራከቱ መምጣታቸው፣ የአይኤስ እና የአልሸባብ ክንፍ በባሌ እየተስፋፋ ስለመሆኑ እንዲሁም ባሌ ላይ የሃይማኖት ግጭት ለመቀስቀስ የመጨረሻ ስቴጅ ላይ እንደሚገኙ ገልጬ ነበር። ሰፊ ስራ እየተሰራ እንዳለ ገልጬ ነበር። ወጣቶች ብቻ አይደሉም ከአልሸባብ ጋር ከአይኤስአይኤስ ጋር እየሰሩ ያሉት የአካባቢው አመራሮችም ጭምር ከሽብር ድርጅቶች ጋር እየሰሩ ነው። ገንዘብ እየተላከላቸው ነው። ኢትዮጵያ አሸባሪዎች መቀፍቀፊያ ሆናለች። ለዛም ነው የአሜሪካ ወታደራዊ አዛዥ መጥቶ ከጠቅላይ ሚኒስትሩ ጋር ተነጋግሮ ሄደው በአሰብ ጉዳይ በቀጠናው ጉዳይ ምናምን ተብሎ ቢገለጽም እውነቱ ግን ኢትዮጵያ በታሪክ ታይቶ በማይታወቅ መልኩ ኢትዮጵያውያን ወጣቶች አሸባሪዎችን እየተቀላቀሉ መሆናቸውን አሜሪካኖች ተረድተው ችግሩ ምንድነው ነው ነበር ሊጠይቁ የመጡት። ምንድነው ችግሩ? አልሸባብን እየተቀላቀሉ ነው። በአንድ ወቅት አሸባሪዎችን ፋይት በማድረግ የምናውቃት ኢትዮጵያ አሁን ላይ ወጣቶችን ለአሸባሪዎች እያበረከተች ነው እና በሽብር ድርጅቶች ውስጥ እየገቡ እየተደራጁ ነው። አመራሩም እዛ መዋቅር ውስጥ መኖሩን ደርሰንበታል። ስለዚህ ክትትል ማድረግ አለባችሁ በሚል መልእክት ለማስተላለፍ ነበር ወታደራዊ አዛዡ በአንድ ወቅት መጥቶ አብይ አህመድን አግኝቶ የተመለሰው እና በወቅቱ ይህን ፕሮግራም ሰርተን የነበረው ግን ለመንግስት አይደለም። መንግስት የሚባለውማ ስርዓት የለሽ ስርዓት የሚመራው ጠቅላይ ሚኒስትርማ እንደዚህ አይነት ነገሮችን ይፈልጋቸዋል። ሆን ብሎ የሚያቀነባብራቸው እና በሃይማኖት በማንነት መካከል ግጭት እየቀሰቀሰ መኖር የሚፈልግ ስርዓት በመሆኑ የተነሳ ይሄን ይፈልገዋል። ለህዝብ ነው
ያንን ፕሮግራም የሰራ ነው ለህዝብ ነው። ነጋዴዎች ለቀው እየሄዱ መሆናቸውን ከገጠር ቀበሌዎች፣ ወረዳዎች እየለቀቁ ወደ ዞን እየተሰባሰቡ መሆናቸውንም ጭምር አቅርበን ነበር፣ ግን አድማጭ የለም። በተረፈ በአንድ ሳምንት ውስጥ በባሌ እንደተናገርነው ሁሉ ከ25 በላይ ኦርቶዶክሳውያን የህይወት ዋጋ መክፈላቸው ተረጋግጧል። አሁን ላይ ቢቢሲም ትናንት ፕሮግራም ሰርቶበታል። ቢቢሲ ባወጣው ዘገባ ምን ነገሮችን ዳሰሰ የሚለውን ባጭሩ ሳቀርብ ቢቢሲ አማርኛ ስለ ጭፍጨፋው ዘርዘር ያለ ዘገባ ሰርቷል። የሟቾቹን ስም ዝርዝርም አጋርቷል። ቤተሰቦቻቸው የተገደሉባቸውንም አነጋግሯል። ከአንድ ቤት ብቻ 8 ሰዎች መጨፍጨፋቸውን ገልጿል። ቤተሰቦቻቸው የተገደሉባቸው ቀሪዎቹ መቅበር እንኳን አለመቻላቸውን ተናግረዋል። ብዙዎች ሰማዕታት የተቀበሩት በጅምላ መቃብር ነው። አንዳንዶቹ ሌሎች ቤተሰቦቻቸው ከወራት በፊት የተገደሉባቸው ናቸው። ተደብድበው በሞት አፋፍ ላይ ያሉ ህፃናትም ጭምራሉ። ይህ ሁሉ ጉድ ሆኖ ሳለ የዞኑ መሪ ጭፍጨፋውን ክዷል፣ አስተባብሏል። የአርሲ ዞን አስተዳዳሪ አቶ ኢብራሂም ከድር ሐሰት ነው፣ በዞናችን ምንም የተፈጸመ ጥቃት የለም በማለት አስተባብሏል። እንደዚህ ናቸው እንግዲህ ኦህዴዶች፣ ብልጽግናዎች እነዚህ ናቸው። ከአንድ ቤተሰብ 8 ሰው ተጨፍጭፎ ስርዓተ ቀብራቸው ህዝብ በተገኘበት የተፈጸመን በአደባባይ የተፈጸመን በነ ቢቢሲ ሳይቀር የተዘገበን እልቂት የሚክዱ ጉዶች ናቸው። ለምንድን ነው ሊክድ የቻለው ካላችሁ ቅድም የጋበዝኳቸውን ቪዲዮ እንድታስታውሱ መክራችኋለሁ። አመራሩም ሽብር ድርጅት ውስጥ አብሮ አለበት እና ይሄ ጥቃት ከመከሰቱ ከ3 ወር ከ4 ወር በፊት በአርሲና በባሌ ዞን አካባቢ ወጣቶች ብቻ ሳይሆኑ አመራሮቹም የአይኤስአይኤስ እና የአልሸባብን ሴል እያደራጁ ነው በማለት ገልጬ ነበር። ለዛም ነው እንግዲህ የዞኑ አስተዳዳሪ የካደው ከጥቃቱ ጀርባ እሱ ስላለበት ነው። ከጥቃቱ ጀርባ ሽመልስ አብዲሳ ስላለበት ነው። ከጥቃቱ ጀርባ አብይ አህመድ ስላለበት ነው። ሌላ ምንም ትርጉም የለውም። በተረፈ እንግዲህ ሲኖዶሱ መግለጫ አውጥቷል። ያወጣው መግለጫ በጣም አሳፋሪ ነው። እንዴት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያ ሁሉ አማኝ ረግፎባት የሐዘን ቀን እንኳን እንዴት አታውጅም? የዓለም ማህበረሰብ አብሯት እንዲያዝን እንዴት ጥሪ አታደርግም? ምንድነው የነካቸው አባቶችን? እርግጥ ነው ይገባኛል፣ ብዙዎቹ ሀብታቸው ተመዝግቦ በነ ዳንኤል ክብረት በኩል ያላቸው ሀብት ተለይቶ በዛ ብላክሜል ተደርገው በዛ አፋቸው ታስረው እንደተቀመጡ እንረዳለን። ግን እስከ መቼ ድረስ የነሱ ህንፃ እንዳይወረስ የነሱ ንብረት እንዳይወረስ የስንት ዜጋ ደም መፍሰስ አለበት? ስንት ምዕመን ማለቅ አለበት? እና እኔ ሲኖዶሱ ያወጣው መግለጫ አልተመቸኝም። የያዘን መግለጫ አልተመቸኝም። በዓለም ላሉ የኦርቶዶክስ አማኝ ለሆኑ ህዝቦች ጥሪ መደረግ ነበረበት። ሐዘናችንን እንዲጋሩ ጥሪ መደረግ ነበረበት። ጥቃቱንም እንዲያውቁ መደረግ ነበረበት። በአንድ ወቅት ኦስትሪያው ዜግነት የነበረው እና ኢትዮጵያ ውስጥ ይኖር የነበረው ዲፕሎማት ሮማን ቡሃሮን ፕሮቼስካ የጻፈው ኦርቶዶክስና አማራን የማጥቃት መርህ በኦህዴድ ዘመን ተግባራዊ እየተደረገ መሆኑን መጥቀስ ነበረባት፣ ማሳወቅ ነበረባት። ኦህዴድ እያደረገ ያለው ሮማን ቡሃሮን ፕሮቼስካ ጽፎት የነበረውን ነው። ኢትዮጵያን ከፋፍሎ ለመግዛት የግዴታ ኦርቶዶክስና አማራን መምታት ያስፈልጋል በማለት ጽፎ ነበር። ያንን ነው አብይ አህመድ ተግባራዊ እያደረገ ያለው። አባቶቻችን ግን ትናንት ያወጡት መግለጫ በግፍ ህይወታቸውን ላጡ ወገኖች የሚመጥን አይደለም። በተረፈ ግን ህይወታቸውን ላጡ ምዕመናን ነፍሳቸውን ይማርልን፣ ቤተሰቦቻቸውን ያጽናናልን፣ የተጎዱትን ማገገምን ይስጥልን። ጠለስ ሚዲያ ግን ከ3 ወር ከ4 ወር በፊት በዚህ ጉዳይ ላይ በተለይም ደግሞ አርሲ እና ባሌ ላይ እየተጠነሰሰ ስላለው ሃይማኖታዊ ግጭትና እልቂት ዝርዝር መረጃ ሰጥተን ነበር ከ3 ወር በፊት ለዛው። ወደ ቀጣዩ መረጃ ስንሻገር አፋብኃን ይመለከታል። አፋብኃ በጣም በርካታ ስራዎችን እየሰራ መሆኑን የደረሰ መረጃ ያመለክታል። አንዳንዶች ዝምታው ሲበዛ ወንድሞቻችን እጅግና እግራቸውን አጣጥፈው የተቀመጡ መስሏቸው ተስፋ የመቁረጥ አዝማሚያ እያሳዩ ያሉ አሉ። ይሁንና ግን አፋብኃ ትግሉን አንድ ደረጃ ወደፊት ሊያስፈነጥር የሚችል እንቅስቃሴ እያደረገ መሆኑን የደረሰ መረጃ ያመለክታል። ለምሳሌ ያህል ወሎ ቤት አማራ በምኒልክ ዕዝ ተሸክፏል። ባለፉት ጊዜያት አፋብኃዎች ትግሉ ቀዝቀዝ ባለባቸው ባለፉት ቀናቶች ውስጥ ወሎ ቤት አማራ ውስጥ የነበሩ ቁርጥራጭ አደረጃጀቶች ሁሉ
ምኒልክ እዝ ውስጥ እንዲገቡ ተደርገዋል። ቴዎድሮሳውያን በኮር እየተደራጁ ያለበት ሁኔታ ነው ያለው። ልዩ ልዩ አደረጃጀቶችን አመራሮችን የመምረጥ የማደራጀት ስራ እየሰሩ ነው። ዘሜ በጥበብ ይዞት ነው እንጂ በጣም አስቸጋሪ የሆነ አደረጃጀት እየመራ መሆኑ እርግጥ ነው። በሶሻል ሚዲያ የሚከፈተውን ዘመቻ ስታዩት፣ ምድር ላይ ጎጃም ላይ ያለውን ኃይል ለመከፋፈል የሚደረገውን ጥረት ስታዩት የዘመነ ካሴን ጥበብ አለማድነቅ አይቻልም። ኦህዴድና ብአዴን ከቴዎድሮስ እዝ መካከል አንጃ ለማውጣት ሰፊ ስራ ቢሰሩም ሰፊ በጀት ቢበጅቱም ዘመነ ካሴ በጥበብ እቅዳቸውን ያከሸፈ እስከዚህ ጊዜ ድረስ አንድነቱን አጠናክሮ ማስቀጠል ችሏል። እንዲሁም በአዲስ አደረጃጀት ሰሞኑን እየሰሩ መሆኑን የደረሰ መረጃ ያመለክታል። በላዮች አንዳንድ ኦፕሬሽን ሁሉ እያካሄዱ ይገኛሉ። ትናንትና በማዕከላዊ ጎንደር አካባቢ ሰፊ ወታደራዊ እንቅስቃሴ ነበር። ትልልቅ ዘመቻ ሲካሄድ ነበረ። ሸዋ ከእስክንድር ለመላቀቅ ጥረት እያደረገ ነው። በነመከታው የሚመራው ፋኖ ከእስክንድር መዳፍ ለመውጣት ጥረት እያደረገ ነው። ሌሎቹ አፋባሃ አሳምነው እንደ ሌሎች እዞች ሁሉ ሰፊ ስራ እየሰሩ ያለበት ሁኔታ ነው ያለው። አፋባሃ የሰነድ ዝግጅትና የአመራር መረጣ እያካሄደ ነው። የፖለቲካ ፕሮግራሙን ይፋ ለማድረግ የፖለቲካ ፕሮግራም እያዘጋጁ ያለበት ሁኔታ ነው ያለው። አመራር ማዋቀር፣ ስራ አስፈጻሚ ማዋቀር፣ የቀሩ ያልተሰሩ የቤት ስራዎችን እየሰሩ እንደሆነ የደረሰ መረጃ ያመለክታል። እሱም ብቻ አይደለም በ2018 የአብይ አህመድ መወገድ ቁርጡኗል እና አብይ አህመድ ይወገድ ዘንዳም ከሌሎች ኃይሎች ጋር እየመከሩ ነው። ጠቅላይ ሚኒስትሩ በፓርላማ ኤርትራን አለቅጥ ሲያብጠለጥል የተሰማው ፋኖን ሲያንቋሽሽ ሲያጥላላ የተሰማው ያለ ምክንያት እንዳይመስላችሁ ለውጥ የሚያመጣ እንቅስቃሴ ውስጥ መግባቱን ስለተረዳ ነው። ሌሎች ኃይሎችም ከፍ ብለን ተጎረረን ሁላችንም አብጠን ይህንን የማይረባ እንኩሽኳሽ የሆነ አገዛዝ ከምንሸከም ይልቅ ዝቅ ብለን በእኩልነት እንገናኝና እናውራ ብለው እያወሩ ነው። ይሄንን ስለተረዳ ነው ጠቅላይ ሚኒስትሩ ኤርትራ ላይ ሲፎክር ሲያቅራራ የነበረው። ራሱን በፑቲን ቦታ አስቀምጦ ኢትዮጵያን በራሽያ ቦታ አስቀምጦ ኤርትራን እንደ ዩክሬን ሲያስፈራራ የነበረው። ራሱን በእስራኤል ቦታ አስቀምጦ ኤርትራን እንደ ፍልስጤም ሲያስፈራራ የነበረው ለዛ ነው። አብይ አህመድ ግን ዝም ብሎ የተነፋ ፊኛ ነው። ባዶ በየጊዜው የሚያስመርቀው ወታደር ቁጥሩ ስፍር ቁጥር የለውም። ይሁንና ግን ያ ወታደር የዓላማ ጽናት የሌለው ታፍሶ የሰለጠነ በመሆኑ የተነሳ ጦር ሜዳ ስትወስደው እንዴት አርጌ ላምልጥ እያለ የሚያስብና የሚጨነቅ ነው እና ያውል ሜዳው የሚያው ፈረሱ የሚያው ስትለው መፈርጠጥ የሚቀነው ነው። ያንን ወታደር ተይዞ አብይ አህመድ ከሌሎች ኃይሎች ጋር ሊገጥምና ከኤርትራ ጋር ሊገጥም ኢራን ድሮን ከታጠቀችው ኤርትራ ጋር ሊገጥም ከህዋቶችም ጋር እንደዛ ሊያስብ ይቅርና አማራ ክልል ላይ የጀመረውን ራሱ መቋጨት አልቻለም። እንዴት አርጌ ልውጣ ያንን ያለፈ ቀን እንዴት አርጌ ላምጣው እያለ ይገኛል አብይ አህመድ። ከአማራ ኤሊት ጋር የተጣላውበት ቀን የተረገመ ይሁን። በትዊተር ዘመቻ ዓለም አቀፍ ጫናዎችን የሚመከትልኝን የገንዘብ ድጋፍ ሲባል የሚያስተባብርልኝን የተለያዩ ፕሮፓጋንዳዎችን የሚያከሽፍልኝን አማራ ኤሊት ጋር ከመጣላቱ በፊት እኮ አብይ አህመድ የሳይበር አርሚ የለውም ነበር። ያኔ ኢትዮጵያን ያተርፋል ተብሎ ይታሰብ ስለነበረ ፖለቲካው ግልጽ ስላልነበረ በቤኒሻንጉል በወለጋም ከሚካሄዱ እልቂቶች ጀርባ አለ ተብሎ የሚከሰሰው ሌላ ኃይል በመሆኑ የተነሳ የአማራ ኤሊት ሳይበር አርሚ ሆኖ ነበረ። ምድር ላይ ብቻ ሳይሆን ሳይበር ላይ የሚመክተው አማራው ነበር። አብይ አህመድ ከአማራ ጋር የተጣላውበት ቀን የተረገመ ይሁን ማለት ጀምሯል። ይህንንም ከታማኝ ምንጭ የደረሰኝን መረጃ ነው ማጋራችሁ። በጣም የሚቆጨው አብይ አህመድ አማራ ልዩ ኃይልን ትጥቅ ላስፈታ ብሎ የገባበትን ቀን ነው የሚረግመው እና ወደዛ ዘመቻ የሚገባ ዘንድ የነ ተመስገን ጥሩነህ ሚና ቀላል ባለመሆኑ የተነሳ ተመስገን ጥሩነህን አሁን ላይ አብይ አህመድ ጠምዶታል። አንተነም ወጣዋለሁ እኔ የኮማንድ ፖስት አስተባባሪ አድርገኝ፣ የዙ መሪ አድርገኝ፣ አማራ ክልል ላይ ያለ ኃይል ሰባብሬ ከእጅ አስገባልሃለሁ ብለህ እዚህ ዘመቻ ውስጥ ያስገባኸኝ አንተነህ በማለት ተመስገን ጥሩነህን እንደኮነነው የደረሰ መረጃ ያመለክታል። ስለዚህ ብልጽግናዎችም በመከላከያም በተለያዩ እንትኖች የአማራ ፋኖን ብዙ ጊዜ ዝቅ አድርጎ የመጥራት ሁኔታ ይታያል። ስም አለመጥራት
ኤርትራን ከጠሩ በኋላ ህወሓትን ከጠሩ በኋላ ኦነግን ከጠሩ በኋላ አንዳንድ ጽንፈኛ ቡድኖች ብሎ ማቃለሉ ከፍ አድርጎ ከማየት የሚመነጭ ነው። ትናንት አስረስ ማረ እንደውም ሲናገር ነበረ በዚህ ጉዳይ እያቃለሉን ያሉት በጣም ከፍ ያልን መሆናችንን ስለሚረዱ ነው። እውቅና መስጠት የለብንም ለዚህ ኃይል ብለው ስላሉ እንጂ የአማራ ፋኖ ጋር እና አማራው ጋር አብይ የተጣላበትን ጊዜ እየረገመ ይገኛል። ፋኖ ደግሞ በሌላ መልኩ እንዳልኳችሁ ከሌሎች ኃይሎች ጋር ለመስራት ሰፊ ስራ እየሰራ ነው። አፋባሃ የቀሩትን የቤት ስራዎችን አጠናቆ ሊመጣ ዱብ እያለ ነው። እንደውም ከዘመቻ ጋር እንደሚመለሱ ነው የደረሰ መረጃ የሚያመለክተው። ስለዚህ 2018 ተስፋ የምትቆርጡበት ሳይሆን በተስፋ የምትኖሩበት ነው። አብይ አህመድ የሚወገድበት ነው ያለ ጥርጥር። ተስፋ ቆርጠህስ ምን ልታመጣ ኦህዴድን ልትቀበል ነው? አንዳንዶቹ አሁን ላይ እጭ ማለት ጀምረዋል። እጭ ብለህ ምን ልታመጣ 25 ሰው በአንድ ሳምንት ውስጥ ታረደ እየተባልክ ኦህዴድን ልትቀበል ፈልገህ ነው? ምን አማራጭ አለ? ኦህዴድን ብትቀበለውም እኮ እሱ አይመረህም። ነጋዴ ከሆንክ የንግድ ሱቅህን ያሽግብሃል። የንግድ ሱቅ ካለ የምታከራየው ካለ ካርታውን ካልቀየርክ ብሎ መጥቶ ያሽግብሃል። መንግስት ሰራተኛ ብትሆን ይሄ ተቋም ኢትዮጵያን አይመስልም ብሎ ያባርርሃል። ተማሪ ብትሆን ይጥልሃል፣ በድሮን ይደበድብሃል። ምን ልትሆን ነው ተስፋ ቆርጠ? ልትቀበለው የምትችለው እኮ አገዛዝ አይደለም። አሁን ኢትዮጵያ ምድር ላይ የረገሰው ልትቀበለው የምትችለው አይደለም። ስለዚህ የፋኖ ትግል እንኳን በፍጥነት እየመጣ ይቅርና ሌሎች ጋር እየተቀናጀ ይቅርና አዝጋሚ ቢሆን ራሱ እሱም በተስፋ ከመጠበቅ ውጭ ምን አማራጭ አለ? ሲሆን መቀላቀል ነው። መታገል ነው ያለው ሁኔታ ወደዛ እንድትገባ የሚያስገድድ ስለሆነ። ከዛ ውጭ ግን ተስፋ ቆርጠ ብልጽግናን ልቀበል ብትል እሱ ራሱ አይቀበልህም። ቋንቋውን ለምደህ ማንነትህን ቀይረህ እንደሱ ጋር አካም ማለት ካልጀመርክ በስተቀር በአማርኛ የፈለገ ብትገብር አይቀበልህም። ጌታዬ አይቀበልህም። ትናንትና ገብረ የነበሩ አማራዎች ዛሬ ያሉበትን ቦታ ተመልከት። ተጠቅሞ የአገልግሎት ጊዜያቸውን ሲጨርሱ በካልቾ እየጠለዘ አባሯቸዋል። ስለዚህ ተስፋ መቁረጡ የሚያዋጣ አይደለም። መጠጊያ የለህምና የሚያዋጣ አይደለም። በተረፈ ግን በፋኖ በኩል ሰፊ ስራ እየተሰራ መሆኑን የደረሰ መረጃ ያመለክታል። ሌላው እንግዲህ የኢትዮጵያ ሴቶች በተለይም ደግሞ የደቡብና የመሃል አገር ሴቶች ለወንዶች እየታገሉ ይገኛሉ። ወንዶችንም እየታገሉ ይገኛሉ። ብልጽግና ውስጥ ያሉ አመራሮችን እየታገሉ ይገኛሉ። አሁን ላይ ሴቶች፣ የኢትዮጵያ ሴቶች፣ የመሃል ሀገር የደቡብ ሴቶች ድምፃቸው እየተሰማ ነው። ወንዱ አንገቱን ደፍቶ ገብሮ እየኖረበት ባለበት ሰዓት ላይ ሴቶቻችን ቆፍጠን ብለው እየመጡ ነው። የምር በጣም እኔ እየገረመኝ ነው ያለው። ለዛውም ጥሩ ኑሮ የሚኖሩ መኪና ያላቸው ቤት ያላቸው ሴቶች ያገዛዙን ባርነትና ጭቆና ከዚህ በላይ ልንሸከም አንችልም እያሉ ብቅ ማለት ጀምረዋል። ዛሬም አንድ ቪዲዮ ተልኮልኝ በጣም ገርሞኛል። ስለ ግብር፣ ስለ ኑሮ ውድነት፣ ስለ አገዛዙ ክፋት የሚያጋልጡ ሴቶች እየተበራከቱ ይገኛሉ። ዛሬም አንድ ቪዲዮ ተልኮልኛል። ከመካከለኛው ኢትዮጵያ አካባቢ አንድ ቪዲዮ ተልኮልኛል። እስኪ ሰምተነው እንመለስ። ወቅቱ በተለይ የጠላት አሰላለፍ ከስጋት ወደ እብደት የተለወጠበት ስልት ነው ያለው። ስጋት ላይ አይደለም፣ ወደ እብደት ተለውጧል ጠላት። ጠላት ማን ነው የሚል ባለፈው ስልጠናችን ላይ በግልጽ አስቀምጠናል። የፈረጅናቸው አካሎች አሉ። እነሱን በብቃት መከላከል ያስፈልጋልና ከስጋት ወደ እብደት የተለወጠ ስልት ነው የሚከተለው። ከላይ ኢትዮጵያ ውስጥ ሰላም ያጣነው በባለስልጣኑ ምክንያት ነው። ባለስልጣኑ ሰላም ካለ ለመስረቅ አይመቸውም። ባለስልጣኑ ሰላም ካለ አለመስራቱን ህዝብ ይጠይቃል። ይሄ ነው የሆነው። ታገሰ፣ ህዝቡ ጠበቀ። ቢጠብቅ የሚሰሩት ስራ የለም። ህዝቡን አዋጡ ተባለ፣ ህዝቡ እያዋጣ መስራት የሚችለውን ሰራ። አሁንም የሚሰሩት ስራ የለም ከዛ ውጪ። ስለዚህ በመንግስት የሚመደብ በጀት የሚያልቀው በድግስና በእነሱ በፕሮቶኮል ኮስት ነው። ከመንግስት የሚመደበው በጀት ወደ ልማት ከተቀየረም የሚሄደው ወደ ራሳቸው መንደር ብቻ ነው። ፕሬዝዳንቱ ቡድንተኝነት ውስጥና አላስፈላጊ እጅ መንሻ ውስጥ ቅብብሎች ውስጥ ገብቷል። የሚፈልገው ገንዘብና ቡድኑን አጠናክሮ ስልጣኑን ማስቀጠል ብቻ ነው ብለን ያልነው። እኔ ይሄን ለማለት ማስረጃ አለኝ። እያንዳንዱ መረጃ አቀርብላችኋለሁ። ይሄን በማድረግ ውስጥ ደግሞ የሚያስቆመኝ ምንም አይነት ነገር የለም። እኛ
የተናገርነውን ነገር ኃላፊነት የምንወስድ ሰዎች ነን። እኔ በግሌ የተናገርኩት ነገር በሙሉ በማዕከላዊ ኢትዮጵያ ክልል ፕሬዝዳንት የሚደረጉ ነገሮች ኃላፊነት የምወስደውን ነገር ነው የተናገርኩት። በማንኛውም ሰዓት መንግስትን ሊጠይቀኝ ይችላል። ስለዚህ የክልሉን ሰላም መበጥበጥ ትተህ ህዝቡ አብዷል ከማለት አንተ እያበድክ እንደሆነ ማወቅ አለብህ። አቶ እንደሻው እየመራ ሳይሆን እየመዘበርከው እንደሆነ ማወቅ አለብህ። እያደረክ ያለው ነገር አካባቢው ላይ ብሔርን ከብሔር እያጋጨ ነው። ባለፈው እንግዲህ የሁለት ሶስት ሴቶችን ቪዲዮ እንደዚሁ አቅርቤላችሁ ነበር። የመንግስት በጀት የሚያልቀው በድግስና በፕሮቶኮል ኮስት ነው ትላለች እህታችን። በግጭት ውስጥ መዝረፍ ለምደዋል አመራሮቻችን ትላለች። የዞኑን አመራሮች ነው ግጭት እየፈጠሩ በግጭት ውስጥ መዝረፍ መክበር ለምደዋል ትላለች። ልማትም ካለ የሚያከናውኑት ልማት ካለ ከፕሮቶኮል ኮስት ከድግስ የሚተርፍ ልማት ካለ የዓለማት ሰፈራቸው ላይ ብቻ የሚውለው በማለት ትናገራለች። አብይም ይሄንን እያደረገ ስለሆነ አብይ ራሱ ከሌሎች የኦሮሚያ ዞኖች በተለየ መልኩ ለውጥ እያመጣ ያለው የት ነው ብለህ ስጠይቅ መልሱን ላንተ ተወዋለሁ። ሌላ ፕሬዝዳንቱ የዘርፊያትን መስርቷል ትላለች። እንዳሻው ጣሰው ነው እንደዛ የምትለው። ፕሬዝዳንቱ የዘርፊያ ቲም መስርቷል ትላለች። እንግዲህ በቪዲዮ እናጋበዝኳችሁ። እንዳሻው ጣሰው የጠላት አሰላለፍ ከስጋት ወደ እብደት ተቀይሯል እያለ ህዝብን ለማብጠልጠል ለመኮነን ይሞክራል። ጠላት የሚለው ህዝብን ነው እና እህታችን በሰጠችው መልስ የመንግስት በጀት የሚያልቀው በድግስና ፕሮቶኮል ኮስት ነው፣ በግጭት ውስጥ መዝረፍ ለምዳችኋል ትለዋለች። ልማትም ካለ ከሰፈራችሁ አያልፍም በማለት ትናገራለች። ፕሬዝዳንቱ የዘርፊያ ቲም መስርቷል። ይህም በተመለከተ መረጃ አለኝ፣ የሚጠይቀኝ አካል ካለ መረጃ ማስረጃም ስላለኝ አያሳስበኝም በማለት ትናገራለች። አሁን ላይ የሚያስፈልገን የሚሊታሪ ሊደርሽፕ ሳይሆን ሰርቫንት ሊደርሽፕ ነው በማለት ጠይቃለች። ህዝቡ ሳይሆን ያበደው አንተ ነህ ትለዋለች። ህዝቡ አይደለም ያበደው፣ ወደ እብደት ተቀይሯል ጠላቶቻችን የምትለው ህዝብ ሳይሆን ያበድከው አንተ ነህ በማለት ትላለች። ብሔርን ከብሔር እያጋጨ ነው በማለት ደግሞ ወሳኙ ነጥብ ታነሳለች። እንግዲህ ባለፈው ምዕራብ ሸዋ ላይ ጥቃት አደረሱ የተባሉት ታጣቂዎች ከጉራጌ ዞን የተነሱ ናቸው፣ ከመካከለኛው ኢትዮጵያ የተነሱ ናቸው። እነዛ ታጣቂዎች ፋኖች ተብለው ስማቸው የተጠራ ቢሆንም ግን አሁን ላይ ሲጣራ እነዛን ታጣቂዎች የላካቸው ማን ነው? እንዳሻው ጣሰው ነው። ይህንን ደግሞ ከብልጽግና አመራሮች ጋር በመቀናጀት ማለት ነው፣ ከወደዶች ጋር በመቀናጀት ከ4 ኪሎ መንግስት ጋር በመቀናጀት ብሔርን ከብሔር እያጋጨ ያለው እንዳሻው ጣሰው መሆኑን እህታችን ትናገራለች። እና ወንዱ አንገቱን ጎንበስ አድርጎ እንደራሷ እነሱ አንገት ያጎነበሰ ጫቱን እየቃመ ባለበት ሰዓት ላይ ኳሱስ በተደበቀበት ሰዓት ላይ መኪናቸው ውስጥ ቁጭ ብለው ላይ የሚገቡ እህቶች መፈጠር ጀምረዋል። ሊበረታቱ ይገባል። እነዚህ እህቶች ድርጅታቸው ውስጥ ቁጭ ብለው ግብር ሲጠየቁ በዛ ጉዳይ ላይ የተጠየቁትን ኢፍትሐዊ የሆነ ግብር የሚቃወሙ ኦህዴድ ማንነትን መሰረት አድርጎ የሚፈጽመውን ግፍና በደል የሚቃወሙ ጀግና እህቶች እየተፈጠሩ ይገኛሉ። ወንዶቹ በተለይ ደግሞ መሀል ሀገር ላይ የለም እንቅስቃሴ የለም። ከዛሬ ነገ በቀኝ ይላል እያልክ ብትጠብቅም እንቅስቃሴ የለም። ግን በሴቶች የሚመራ አብዮት መሀል ሀገር ላይ እየተቀጣጠለ ያለበት ሁኔታ ነው ያለው። ሌላኛው ርዕሳችን የትግራይ አመራሮችን ጥሪና የኤርትራ ማስታወቂያ ሚኒስትርን ትንታኔ ይመለከታል። ትናንትና አብይ አህመድን ያስደነገጠ ጥሪ ከትግራይ ክልል ከአክሱም ከተማ ከታቦተ ጽዮን ፊት ለፊት ቀርቧል። ወሳኝ ጥሪ ነው የተደረገው። ትናንት 4 ኪሎን ያንቀጠቀጠ ከቃል ኪዳኑ ታቦት ፊት ለፊት ከሐውልቱ ፊት ለፊት ቀርቧል። በጀኔራል ምግሬ አማካኝነት ጥሪ ተደርጓል። ያም ጥሪ 4 ኪሎ ላይ ድንጋጤ እንደሚፈጠር ጥርጥር የለውም። የኤርትራ ማስታወቂያ ሚኒስቴር በይፋዊ ገጹ ባሰራጨው ትንታኔ ኢትዮጵያ 30 ሺህ የሚዲያ ሰራዊት አሰማርታብኛለች፣ በዚህም ዘመቻ ታሪክና ትርክት ማዛባት ጥረት እየተደረገ ነው በማለት ከሷል። የብልጽግና ዘመቻ ከሳይበር አርሚ እንደማያልፍ የተረዳው የኤርትራ ማስታወቂያ ሚኒስቴር 30 ሺህ የሚዲያ ሰራዊት ተሰማርቶብኛል ብሏል። ከዛ ውጭ ግን አብይ አህመድ አንድ ጥይት ወደ ኤርትራ እንደማይተኩስ እነሱም ያውቃሉ እና አብይም ያውቃሉ። ከዛቻ ከፉከራ በዘለለ አንድን ጥይት እንደማይተኩስ ጥርጥር የለውም። ሌላው ደግሞ ወደ ግብጽ ያቀናው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከአልሲሲ የሚፈልገውን ድጋፍ አግኝቷል። የኤርትራን ሉዓላዊነት ለማስከበር ግብጽ ከአስመራ ጎን ትሰለፋለች ብለዋል። ትናንትና የግብጽ ሚዲያዎች ባወጡት መረጃ ኤርትራን ሉዓላዊነት ለማስከበር ግብጽ ከአስመራ መንግስት ጋር እንደምትሰለፍ ገልጻለች። አቶ ልደቱ አንድ ንግግር አድርጓል። አቶ ልደቱ ባደረገው ንግግር
አብይ በሚለው መንገድ ኢትዮጵያ ተጉዛ የባህር በር ባለቤት ከሆነች በማግስቱ ፖለቲካ አቆማለሁ በማለት አቶ ልደቱ ተናዟል። አብይ በሚለው መንገድ አሁን አብይ እየሄደበት ባለው መንገድ ኢትዮጵያ ተጉዛ የባህር በር ባለቤት ከሆነች እኔ ፖለቲካ አላውቅም፣ ፖለቲካ ውስጥ የገባሁት ያለ መክሊቴ ያለ ብቃቴ ነው ብዬ ፖለቲካ አቆማለሁ በማለት አቶ ልደቱ ተናግሯል። አሁን ጠቅላይ ሚኒስትር አብይ ባሰቡበት መንገድ ተይዶ የኢትዮጵያ ሕዝብ የባህር በር አግኝቶ ተጠቃሚ ከሆነ በማግስቱ እኔ ከፖለቲካ ለቃለሁ። የፖለቲካ ደንቆሮ ነኝ ማለት ነው። አይገባኝም ማለት ነው። እንደሰማችሁት እንግዲህ አቶ ልደቱ አብይ በሚለው መንገድ፣ አብይ በመራው መንገድ፣ አብይ በቀደደው ቦይ ተጉዛ ኢትዮጵያ የባህር በር ባለቤት ከሆነች ፖለቲካ አቆማለሁ ነው ያለው። እኔ ደግሞ ላለው በአብይ ዘመን የባህር በር ባለቤት መሆን ቀርቶ የባህር በር ጦርነት አይኖርም። በአብይ ዘመን የባህር በር ባለቤት መሆን ይቅርና የባህር በር ጦርነት አይኖርም። ወሬ ነው፣ ማደናገሪያ ነው፣ ማምታቻ ነው። ከዚህ የዘለለ ነገር ይኖራል ብዬ አላስብም። እስካሁንም ድረስ ያየነው ይሄንን ነው። ከአንድ ዓመት በላይ ወደ 2 ዓመት አካባቢ ተሸለለ፣ ተፎከረ እና አብይ አህመድ ነገ ጥፍ ብሎ ምርጫው ላይ ምክክሩ ላይ ተወዝፎ እንደሚገኝ ጥርጥር የለውም። እና ልደቱ ያለው ሊሆን ቀርቶ የባህር በር ባለቤት መሆን ይቅርና የባህር በር ጦርነት የሚባል አይኖርም። አብይ አህመድም ይሄንን አሳምረው ያውቃል። ስለዚህ የተያዘው ማደናገርና ማምታታት ነው ማለት ፈልጋለሁ። ይህም ብዬ ወደ ሰሜኖቹ ጥሪ ሲሸጋገር ጄኔራል ምግበይ አሁን ስልጣን ላይ ያለው አገዛዝ ጸረ ሰሜን ጸረ ሴሜቲክ መሆኑን ገልጿል። የሴም ህዝቦችን ለማጥፋት የቋመጠ ጸረ ሰሜን የሆነ ፖሊሲ ያለው መንግስት መሆኑን ገልጿል። ስለዚህ ለኤርትራ መንግስት፣ ለአማራም፣ ለአፋርም ለሁሉም ጥሪ አድርጓል። በጋራ ትግል ይህን አገዛዝ ማስወገድ አለብን የሚል ጥሪ አድርጓል። ይህም ጉዳይ መልስ እንደሚያገኝ ጥርጥር የለውም። ከዚህ በፊት የአፋር ኃይሎች ጥሪ ማድረጋቸው የሚዘነጋ አይደለም። ሀጂ ኢብራሂም ጥሪ አድርጓል። ያን ያህል የሚታመንበት ባይሆንም ኦነግን ይመራል ተብሎ የሚታሰበው ለማ መገርሳ በአንድ ወቅት ባለፈው ማለት ነው አንድ ደብዳቤ አውጥቶ ነበር። በጋራ መታገል ይገባናል፣ በጋራ ሀገራችንን መታደግ ይገባናል የሚል ጥሪም ማድረጉ የሚዘነጋ አይደለም። እስካሁን ድረስ አፋባሃ ነው ለየትኛውም ኃይል መልስ ያልሰጠ አፋባሃ ነው። ፋኖ መልስ አልሰጠም። ከሰሜንም ጥሪ ሲቀርብ ከአፋርም አለፈው ጥሪ ቀርቦለት ነበር ከሀጂ ኢብራሂም ማለት ነው። ለዛ ጉዳይ መልስ አልሰጠም። ያም ሆኖ ግን ውስጡን እየተሰራበት ነው ብዬ አስባለሁ። ትናንትና ግን ከትግራይ ኃይሎች በኩል ቁርጠኝነትን አይቻለሁ። ከነ ጄኔራል ምግበይ በኩል ቁርጠኝነትን አይቻለሁ። ይህን አገዛዝ ማስወገድ ይገባል የሚል ቁርጠኝነት ውስጥ እንደገቡ ተረድቻለሁ። ስለዚህ የሚያዋጣው በተናጠል መለወጥ አይደለም፣ ለአማራ የሚገባውን ክብር መስጠት ነው። ባለፈው የተጀመረ ፎረም አለ፣ የትግራይ አማራ ፎረም። ያ ፎረም ተጠናክሮ መቀጠል አለበት። ኢትዮጵያ ትዳን ከተባለ፣ ትግራይ ትዳን ከተባለ፣ አማራ ይዳን ከተባለ፣ እንደ አጠቃላይ ሀገር ይትረፍ ከተባለ በሰሜኖች መካከል ትብብር ያስፈልጋል። በተናጠል ብትሮጥ የትም አትደርስም። በትግራይና በኤርትራ መካከል ግንኙነት ብትመሰረት አማራን ሳታካትት የትም አትደርስም፣ የትም ማለት ነው። ስለዚህ ኢትዮጵያ ትዳን ከተባለች በሰሜኖች መካከል ሀቀኛ የሆነ በመርህ ላይ የተመሰረተ ትብብር ያስፈልጋል። የትኛውንም ኃይል ለማጥፋት የትኛውንም ኃይል በጠላትነት ለመፈረጅ ሳይሆን ራስን ለመታደግ የሚያስችል በመርህ ላይ የተመሰረተ እንቅስቃሴ ያስፈልጋል። ስለዚህ እኔ ትናንትና ከሰሜን የቀረበው ጥሪ ወሳኝ ነው ብዬ አምናለሁኝ እና አብይ አህመድም ትናንት ተኝቶ የሚያድር አይመስለኝም። አብይ አህመድ የሚተኛው በርካታ የእንቅልፍ ክኒኖችን እየወሰደ ነው። በጭንቀት ውስጥ የሚዋትት ሰው ነው። የፊቱ ቆዳ ሁሉ ተቃይሯል። የበፊት ፎቶዎቹን ተመልከቱ፣ የአሁኖቹን ተመልከቱ፣ የበፊት ቪዲዮዎቹን ተመልከቱ። ከአሁን ጋር ስታነጻጽሩት ሰውየው ጤናማ እንዳልሆነ ትረዳላችሁ። በጭንቀት በስቃይ ውስጥ ያለ መሆኑን ትረዳላችሁ። ወደ መድረክ ሲመጣ ግን ሪቨርስ ሳይኮሎጂን ተላብሶ ነው የሚመጣው። ከሚሰማው ስሜት በተቃራኒ የሆነ ገጽታ ይዞ ነው የሚመጣው። በጣም ሀዘን ሲሰማው ሳቅ ያበዛል አብይ አህመድ። በጣም ፍርሃት ሲሰማው ምንም ነገር እንዳልተከሰተ ጀግና ሲጫወት ታወታላችሁ። ስጋት ሲሰማው የደህንነት ስሜቱን ነው ለእናንተ የሚያጋራችሁ። ይሄ የአብይ አህመድ አካሄድ ነው። በተረፈ ግን አሁን ፓርላማ ላይ ራሱ ያንን ንግግር ለማድረግ ስንት መድኃኒት እንደተዋጠ ስንት ምክር እንደተሰጠ ስንሰማ እኔ ደንግጫለሁ። ደንግጠናል እናሉ አብይ አህመድ ደንግጫለሁ። የምሬን ነው የምላችሁ። ፓርላማ መድረክ ላይ መጥቶ ለመናገር አብይ አህመድ ኮንፊደንስ አጥቶ ነበረ። ብዙ መድኃኒቶች ወስዶ ብዙ ምክር ተሰጥቶ ሸምድዶ መጥቶ ነው በዛ ልክ ደንፍቶ ሄደው። በዛም መድረክ ላይ
ያስቀየመው ህዝብ ካልሆነ በስተቀር በንግግሩ ያሳመነው ህዝብ የለም። ሁሉንም ንግግሮቹ የምታዳምጧቸው እብሪት፣ ትምክት፣ ንደት፣ ብስጭት፣ ተጠቂነት የሚነበብባቸው ናቸው። ተስፋ ቆራጭነት የሚታይባቸው ናቸው። ስለዚህ አብይ አህመድ በዚህ ንደቱ ላይ በዚህ ስሜቱ ላይ የትናንቱን የሰሜኖች ጥሪ ሲሰማ ፕሮፌሰር መስፍንን ጠርቶ እስቲ ማማከሩን ተውና እኔም ምከረኝ እባክህ እስቲ መርምረኝ ማለቱ የሚቀር አይመስለኝም። ሌላው የሰማሁት መረጃ በትግራዮች በኩል እየመጣ ያለው ነገር 4 ኪሎ ላይ ፍርሃት በመፍጠሩ የተነሳ በተሰበሰቡበት በድሮን ሊመታቸው እያቀደ መሆኑን የደረሰ መረጃ ያመለክታል። አያደርግም ብላችሁ ከሆነ ተሸውዳችኋል። አብይ አህመድ ስልጣኑን ለማትረፍ በአንድ አዳራሽ ውስጥ ሙሉ ህዝብ ቢኖር እንኳን እሱን ረሚም አድርጎ ስልጣኑን የሚያተርፍ ከሆነ ያደርገዋል። አብይ አህመድ ያደርገዋል። አብይ አህመድ ማለት እኮ 3 ሚሊዮን ነፍስ ቀብሮ ወደ ስልጣን በመጣባቸው 6 ዓመታት 3 ሚሊዮን ኢትዮጵያውያንን ቀብሮ ምንም እንዳልተፈጠረ ምንም እንዳልሆነ ሁሉ ኤርትራን ያለሽ ህዝብ ቁጥር 3 ሚሊዮን ነው። የኔ እኮ 130 ነው። 3 ሚሊዮን ብገብር 127 ይቀረኛል እያለ የሚቀላመድ ጉደኛ ፍጥረት ነው። ጉደኛ ፍጥረት ማለት 3 ሚሊዮን ህዝብ ለሱ ኢምንት ነው እና እንደዚህ አይነት አስተሳሰብ ያለው ሰው ስለሆነ በድሮን ድብደባ ያካሄድም ብሎ ማሰብ የዋህነት ነው። ስለዚህ ትግራዮች መጠንቀቅ መቻል አለባቸው። ኤኒታይም በተሰበሰባችሁበት ሰዓት ላይ መጥቶ በድሮን እንዳይመታችሁ ጥንቃቄ ማድረግ ያስፈልጋል። ሌላው እንግዲህ የአብይ አህመድ አዛዥ የሆነችው ዩናይትድ አረብ ኤምሬትስ ትናንትና አንድ ፕሮግራም ሰርቼ ነበር። የኢትዮጵያ ወቅታዊ ችግር የሚመነጨው ከግብፅና ኢሳያስ ሳይሆን ከኤምሬትስ ንጉስ ነው። ከዛ ነው እያንዳንዷ ችግር የሚመነጨው ከዩናይትድ አረብ ኤምሬትስ ነው። ሪሶርሳችን የሚጓዘው ወደ አረብ ኤምሬትስ ሆኗል። ወርቃችን 1 ግራም ሳትቀር ሁሉን ቦስቶ አብይ አህመድ የሚያስረክበው ለቢን ዛይድ ነው። አሰብ የሚባለው የዩናይትድ አረብ ኤምሬትስ አጀንዳ ነው። አልፋሽቃ ላይ የተከሰተው የዩናይትድ አረብ ኤምሬትስ ሴራ ነው። ባሌን ለመስጠት ጥረት እየተደረገ ነው። ደብረ ዘይትን ሽጧታል። አብይ አህመድ ደብረ ዘይትን ሽጧታል። እና ዩናይትድ አረብ ኤምሬትስ በሱዳን ትናንትና ዘጋርዲያን አንድ መረጃ አውጥቶ ነበረ። ዩናይትድ አረብ ኤምሬትስ በፑንትላንድ ከአርኤስኤፍ ጋር የሚመሳሰል ዓላማ ያለው ከሄሚቲ ጦር ጋር የሚመሳሰል ዓላማ ያለው ኬአርኤፍ የሚባል ታጣቂ ቡድን በቀጥታ እያደራጀች መሆኑ ተሰምቷል። እንግዲህ ዩናይትድ አረብ ኤምሬትስ የአፍሪካ ቀንድ ለመቆጣጠር ጥረት እያደረገች መሆኑ ይታወቃል። ያንንም ዓላማዋን ለማሳካት በዋናነት ከቀጠረቻቸው ኤጀንቶች መካከል ሁለቱ አንዱ ሄሚቲ ነው፣ ሁለተኛው አብይ አህመድ ነው። ሁለተኛው ቅጥረኛ አብይ አህመድ ነው። ሄሚቲና አብይ የሚያመሳስላቸው ሁለቱም ጨፍጫፊዎች ናቸው። ሁለቱም ዘራፊዎች ናቸው። ሁለቱም በወርቅ ንግድ የተሰማሩ ዘራፊዎች ናቸው። ሁለቱም ገዳይ ስኳድ አላቸው። የተለያዩ አደረጃጀት ያላቸው ገዳይ ስኳድ አላቸው። አባት ወርቤ፣ ሸኔ፣ ኮሬ ነገኛ እያልክ ልትጠቅስ ትችላለህ። እና ዩናይትድ አረብ ኤምሬትስ በሱዳን አልፋሽር አካባቢ ከ2000 በላይ ንጹሃን በ24 ሰዓት እንዲረግፉ በሆነበት ጥቃት ውስጥ ከጀርባ ሆና መሳተፏን የሚገልጽ መረጃ በዘጋርዲያን በኩል ወጥቷል። አሁንም ቢሆን ግን ኢትዮጵያውያን መረዳት ያለባቸው አብይ አህመድ ግብፅ እያሉ ቢሆንም አሁን ኢትዮጵያ ውስጥ ካለው ችግር ጀርባ ግን የዩናይትድ አረብ ኤምሬትስ እንደዚህ አይነት አሁን በሱዳን እየተገለጸ ያለው አይነት በግጭት ውስጥ የመክበር አካሄድ መኖሩን መረዳት ያስፈልጋል። ዛሬ በሱዳን እየሆነ ያለው ነገ በኢትዮጵያ የሚሆን መሆኑን መረዳት ያስፈልጋል። ዩናይትድ አረብ ኤምሬትስ አሁን ላይ እየተከተሉት ያሉት አካሄድ ለሀገሬው ቅንጣት ታክል ቦታ እንደሌላቸው የሚያሳይ ነው። በሱዳን ላይ የሚፈጽሙትን ግፍ ስትመለከቱ ሱዳን የተባለቻችን ከተማ ካርቱምን እንዴት እንዳደረጓት ስትረዱ ነገ በኢትዮጵያ ላይ የሚያደርጉትም ተመሳሳይ መሆኑን በመረዳት መጪውን ጊዜ ትሰጋላችሁ። ለዚህ ሁሉ ግን መፍትሄው የሰሜኖች ትብብር ነው። የሰሜኖች ትብብርና አብይ አህመድን ማሽቀንጠር ነው። የዩናይትድ አረብ ኤምሬትስ ቅጥረኛ የሆነውን አብይ አህመድን አሰብን ብታነሱት አጀንዳው ከጀርባ ስትፈልጉ ዩናይትድ አረብ ኤምሬትስ ወርቅ የሚመረትባቸው አካባቢዎች ያለውን እልቂት ያለውን ጦርነት ምንድነው ምክንያቱ ብላችሁ ስታስቡ ከጀርባ የምታገኙት ዩናይትድ አረብ ኤምሬትስ አሁን ራሱ በአርሲና በባሌ እየተፈጠረ ያለውን ሃይማኖታዊ ሽፍታን በለው ሃይማኖታዊ አሸባሪ ኃይል ከጀርባው የምትደግፈው እሷ መሆኑ የሚያጠራጥር አይደለም። ስለዚህ ሁሉ ጉዳይ ለመፍታት የሰሜኖች
ትብብር ወሳኝ ነው እንላለን። በተረፈ አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ እንላለን። እስካሁን ድረስ ሞዴሬተር በመሆን ሰብስክራይብ በማድረግ ስቲከሮችን በማበርከት ድጋፍ ለምታደርጉ ወገኖች ያለንንም ልባዊ ምስጋና መግለጽ እንፈልጋለን። ክበሩልኝ።